እንዴት ሰነበታችሁ? እግዚአብሔር አምላካችን እናመሰግናለን። ደግሞ እግዚአብሔር በዚህ እየሰጠን ስላለው ጊዜ የእግዚአብሔር ስም የተባረከ ይሁን። ባለፉት ሳምንታት እያየን የነበረውን በጣም ጥሩ እንትን ቀርቦልናልና ቴንክ ዩ ዶክተር እግዚአብሔር ባርክሽ። ዛሬም እንቀጥላለን። እያየን ያለንበት ሐሳብ ተሐድሶ እንዲመጣ የምንፈልግ ከሆነ ተሐድሶ ዋነኛው ጉዳይ የጭንቅላት ጉዳይ የአስተሳሰብ ጉዳይ ነው። ጭንቅላት ስል እቺ ማለቴ ሳይሆን የአስተሳሰብ ጉዳይ ነው እና አስተሳሰባችን ሲለወጥ የቀሩት እንትን ናቸው ትሩፋቶች ናቸው እሱ እና ዛሬም እሱን ነው የምንቀጥለው ስለ አገልግሎት እና በተለይም ትንሽ አተኩሬ የምናገረው እንደ ቤተ ክርስቲያን ሌሎች እኛን አይተው ሌሎች እኛን ሰምተው ጌታን መከተል እንዲችሉ እንዴት ነው ምን ሆነው እንዴት ነው በመሐከላችን የሚታየው የሚለውን ለማየት እንሞክራለን። እንደምታስታውሱት ባለፉት 2 ሳምንታት አንደኛው ስለ ህብረት እና ስለ አንድነታችን ነበር ያየነው። ሁለተኛው ደግሞ ስለ ፍቅር ወይም ባልንጀራን ስለ መውደድ መጽሐፍ ቅዱስ የሚለንን እኛ አብረን ስንኖር ተዋደን መኖር እንዳለብንና ደግሞ እሱ ሞሮፍ ያስተሳሰብ ጉዳይ እንጂ የስሜት ጉዳይ እንዳልሆነ ማለት ስሜት የለውም ማለት እኮ አይደለም ሙሉ ለሙሉ ግን በዋነኛነት ስሜት አይደለም የሚል ነውና ዛሬ ደግሞ አገልግሎትን እንዳልኳችሁ ስፔሲፊካሊ ከወንጌልን ከማሰራጨት አንፃር እናያለን። አጭር ጸሎት አድርገን ብንጀምር ደስ ይለኛል። አምላካችን እና ጌታችን ቅዱስ እግዚአብሔር ሆይ ከልባችን እናመሰግንሃለን። ጌታ ሆይ በዚህ መልካም ጊዜ እየሰጠህን ስላለህ በመሐከላችን ስላፈሰስከው ጸጋ ስለመገኘትህ እግዚአብሔር ሆይ እጃችንን ስለመያዝህ እናመሰግንሃለን። ደግሞ ቅዱስ አባት ሆይ ቃልህን ልንማር በዚህ አለን። ቃልህ ይብራልን። እግዚአብሔር ሆይ እርዳን። ሁላችንን እዚህ የምንቆም ሁላችን እድለኛ ተረኞች እንደሆን እናውቃለን። መንፈስህ ነው ሰዎችን የሚያገኘው እንጂ ተናጋሪው አይደለም። መንፈስህ ይላክልን። ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። የጥንት ቤተ ክርስቲያን ይሄ ደጋግሜ እየጠቀስኩ ያለሁት ከዚህ በፊትም የተማራችሁት የሐዋርያት ሥራ እና ምዕራፍ 1 እና 2 ላይ ነው ግን ስቲክ አድርጌ ያለሁትና በጣም በአጭር ጊዜ ፈጣን ብዛት ያስመሰገበች ቸርች ነበረች። በቤተ ክርስቲያን ታሪክ ውስጥ ስታነቡ የቤተ ክርስቲያን ታሪክ የጻፉ ሰዎች መጽሐፉን ስናነብ ያ ጊዜ በጣም ድራስቲክ የሆነ በግራፍ ቢሰራ እንዲህ ውንጭፍ ብሎ ሄደበት አይነት ነው እና ለምንድን ነው እንደሱ የሆነው? ደግሞ በሚወደዱበት ጊዜ አይደለም፣ በተፈቀደላቸው ጊዜ አይደለም፣ ኢቭን ወጥተውም ተናግረውም አይደለም። በቃ ይመጣሉ ይበዛሉ እና ሉቃስ ሲጽፍ ምን አለ? ጌታም የሚጨመሩትን የሚድኑትን ለትለት ይጨምር ነበር በእነዚህ ሰዎች ላይ። ስለዚህ የሆነ ነገር አለ ማለት ነው። የሆነ እነሱ መሃል የሚታይ ነገር አለ ማለት ነው። ዛሬ የቤተክርስቲያን በተለይም ደግሞ ከወንጌል ስርጭት ከኤቫንጀሊዝም አንፃር ያለን ጉዳይ ትንሽ የተለየ ነው። ፕላን አድርገን ማለት ጤነኛ ነው፣ ምንም ችግር የለውም። ፕላን አድርገን አስተባብረን ሰዎችን አንዳንድ ጊዜ በጋራ አንዳንድ ጊዜ በግል በጸሎት ደግፈን በቡድን እንትን አድርገን ትሬኒንግ ሰጥተን ምን አድርገን ነው የምንሄደው። በቃ ስራችን ነው፣ ልክ ነው፣ እንደሱ መሆን አለበት። እንዳልኳችሁ ምንም ያ መሆኑ ምንም የተለየ ችግር የለውም። የቤተ ክርስቲያን ዋነኛ አጀንዳዋ ነው እና በተደጋጋሚ ቤተ ክርስቲያን ታተጋለች። ታውቃላችሁ፣ ኑ ወንጌልና እናሰራጭና የሆነ በየቸርቹ ስንሄድ ይሄ ወራችን እንደምታውቁት ዓመታዊ የወንጌል ስርጭት ወራችን ነው ምናምን እያልን ማስታወቂያ እንናገራለን እና ግን እውነተኛ መለወጥ በመሐከላችን ሲኖር እውነተኛ ይሄ የምንናፍቀው ተሐድሶ በእኛ መካከል ሲገለጥ ምንድን ነው መሆን ያለበት? ይሄ ሁሉ አሁን የነገርኳችሁ እንዳለ ሆኖ ምንም የምንቀንሰው ነገር የለም። አሁን የተናገርኩትን ፕላን አድርገን መናገራችንን በጋራም ይሁን በግል ሄደን መመስከራችን አናቆምም። አንዱ ግን የሚታየው ነገር ሰው ህይወቱ ሪቫይቭ እያደረገ ሲሄድና የምናፍቀው ሪቫይቫል ሲመጣ ምንድን ነው ካላችሁ
መጽሐፍ ቅዱስም የሰዎች ኤክስፒሪየንስ የሚነግረን ይሄ የተነካ ሰው ይሄ የተለወጠ ህይወቱ የተነካ ሰው ምን ይሆናል? የፍቅር ሰው መሆን ይጀምራል። እንዴት እንደሆነ አይታወቅም። የሆነ የኬሚስትሪ ለውጥ ግን ይጀምራል በሰዎች ህይወት ውስጥ እና ሰዎች ያን ኖቲስ ማድረግ ይጀምራሉ። የሐዋርያት ቤተክርስቲያን ያዩት እሱን ነው። ሄዳችሁ ስታነቡ በጣም በሚገርም ሁኔታ ሰዎች አዩና እንደዚህ ይላል፣ በሰው ሁሉ ፊት ሞገስ ነበራቸው። ምንም የተለዩ ሰዎች አሉ። መሪዎቻቸው በጣም በተለየ መንገድ አልተገለጡም። እንደምታውቁት እውነት ለመናገር የጥንትን ቤተክርስቲያን የመሩት ሰዎች ለምሳሌ ዛሬ የቦሌ ቃለ ሕይወት አባላት ቢሆኑ እመኑኝ ሽማግሌ አይመረጡ። ምን ብለህ ነው አንተ አሳ አጥማጅ ሽማግሌ ትመርጣለህ እንዴ? አይሆንም። ስንት ዶክተር በሞላበት አይሆንም። ዝም ብለው 12 ገጠሪዎች እኮ ናቸው። ግን በጊዜው ለነበረው ህዝብ ባለፈው እንዳልኳችሁ አማራጭ ማህበረሰብ ሆነዋል። ምን እንደሚፈልግ አያውቅም አንዳንድ ጊዜ ሰው። እናንተም እንደሱ ሆናችሁ ይሆናል። ግን የሆነ ነገር ለምሳሌ ምግብ መብላት ፈልጋችሁ ዛይ መብላት ፈልግ አላውቀውም፣ ግን የሆነ ሄደን ጥብስ እንብላ አይደለም፣ ጥብስ አይደለም። እሺ የጾም በየአይነቱ አይደለም፣ የሆነ ነገር አለ። እንትን ሄደን ፓስታ ነው። ከዛ ወይ ትገቡና ሬስቶራንት የሆነ የዛ ሰውዬ አይነት ብላችሁ አታውቁም? የሆነ የተከመረ ነገር መጥቶ በዛ ዘመን የሆነ የጎደለ ነገር አለ። ግን እነዚህ ሰዎች መጥተው መጸለይ ሲጀምሩና መኖር ሲጀምሩ ምግብ የቀየሩ አይመስለኝም። አብረው መብላት ነው እንጂ የጀመሩት ምንም ያው ዱሮ የሚበላው ምግብ ነው የሚበሉት። እንዳልኳችሁ ኑሯቸው ያን ያህል የሚያጓጓ አይነት ይሄ ከውጭ ሲታይ ማለት ነው አይደለም። እንደውም አንዳንዶቹ እኮ ችግረኞች ናቸውና የእንትና ቤት ተሽጦ ለእንትና ሁሉ ተሰጥቶ ያውቃል። ምክንያቱም ለእያንዳንዱ እንደሚያስፈልገው ያካፍሉት ነበር ተብሏል። ግን ልክ እንደነሱ ነው መሆን የምንፈልገው እና እንደነሱ ግን እንዴት እንደሚኮን ደግሞ አይታወቅም። በስሌት አይደለም የሚኖሩት። በቃ እንዳልኳችሁ ውጤት ነው፣ ትሩፋት ነው፣ ባይ ፕሮዳክት ነው። እሱን ይኖሩ ነበር። ታስታውሱ እንደሆነ ጴጥሮስ የመጀመሪያ ስብከቱ ይሄን በደንብ የሚያሳይ ይመስለኛል። እየጸለዩ ያለ በመንፈስ ቅዱስ ተሞሉና በልሳን መናገር ጀመሩ ይላልና እንግዲህ አስቡት። አሁን ዛሬ ለኛ ልሳን ኢዝ ኖርማል፣ ምንም በቃ የተለመደ ነው። ግን ከዛ ፊት ፈጽሞ ተደርጎ የማይታወቅ ሲጀመር እነዚህ ሰዎች ግራ የሆነ ኑሮ መኖር ጀምረዋል። ትዳር ያለውም መጥቶ ትዳር የሌለው አብረው ግር ማለት ጀምረዋል። ደግሞ ድንገት አንድ ቀን ተሰብስበው በተለያየ ቋንቋ ማውራት ጀመሩ እንደ ወፈፌ። አስቡ፣ እኛን ነገር ሊያክሉ ይችላሉ ወይም ከኛ ትንሽ ያንሳሉ። እዚህ ቤት ካለ ነው ይሄን ሁለቱን 120 አካባቢ ሆነው ያኛው በግሪክኛ ይሄኛው በዕብራይስጥ ያ በጣሊያንኛ ያኛው በስፓኞል ዝም ሰዎቹ ምን ይሆኑ ነው ያሉት? ከዳር ያሉ ሰዎች ግራ ገብቷቸው እና እንትን ጀመሩ ማለት ነው ስፔኩሌት ማድረግ። አረ ሰክረው ነው እነዚህ በቃ አልሰከርንም ማለት ጴጥሮስ ተነሳና እሱ ልነግራ አልሰከርንም እና ምንድነው ያደረጋችሁት? አይ የእስራኤል ሰዎች ወይን ስሙ ልንገራችሁ፣ አሁን ቀኑ ከፈለጋችሁ የቀኑ 9 ሰዓት አለ እንዴ? አልሰከርንም። ከፈለጋችሁ በሱ ልጀምር። ያቱ የሰከረ ሰው ሰዓት አያውቅም እንደምታውቁት። ለዚህ ነው ታውቃላችሁ አሁን እኛ የሰካራም እጥረት የለብንም እና በሀገር ደረጃ ማለት ነው በምሽት እየሄደ ምንም ሳይመስለው በሌሊት 7 ሰዓት ምንድነው በዚህ ሰዓት መተኛት ይላል። እና እነ ጴጥሮስ እንደሱ አይ እንደሱ ላይ አልደረስንም። እና ምንድነው የሆናችሁት? ቆይ ድንገራችሁ። ከዛ ጴጥሮስ ተነሳ፣ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁም እንደምታውቁት
የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እሱንም እግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለም። ኢየሱስ እኮ ነው። ስለ ኢየሱስ የጠየቀው የለም። ባይዘወይ የተጠየቀው ስለ ጉሽ ጠላ ነው። እና ኢየሱስንማ እናውቀዋለን። እኔ ዝም ብሎ ጴጥሮስ አንዴ ተረም ያለ አይመስለኝም። ቆይና ኢየሱስ ምን ይጠበስል? አይ እናንተ አልሰቀላችሁት? አዎ ሰቅለነዋል። እና እግዚአብሔር አስነሳው። ምንድነው አስነሳው? አሁን እኛ ከሱ ጋር እኮ ነው የምናወራው። ይሄ በጣም አዲስ እይታ ነው። ከሱ ጋር ነው ከሱ ጋር ነው የምናወራው። እና ይሄን ኢየሱስን ዝቅ ብሎ ይሄን ኢየሱስን እግዚአብሔር አስነሳው። ለዚህ ነገር እኛ ሁላችን ምስክር ነን። አሁን የምትሰሙት እሱን ነው። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው። እና እኛ አብደን አይደለም፣ ሰክረን አይደለም፣ ፈሶልን ነው። ይህ አሁን ምስክርነት ይመስላል። አየህ፣ ለሌላ ሰው ማገልገል፣ ለሌላ ሰው ወንጌልን መናገር የፍቅር ውጤት ነው። ታውቃላችሁ፣ ሰው ፍቅር ሲይዘው ስለዛ ማንም ሰው ሳይጠይቀው መናገር ይጀምራል። ለምሳሌ ያገባችሁ ሰዎች ታውቃላችሁ፣ ያላገባችሁም ልታገቡ ስትሉ ታውቃላችሁ። እና በተለይ ትኩስ ፍቅር ሰው ሲይዘው ታውቃላችሁ፣ በምንም እናንተ ስለ ሌላ ጉዳይ ነው የምታወሩት። እና የኢትዮጵያ አየር መንገድ እኮ አዲስ አይሮፕላን ገዛ። ዜና ነው አሁን። ለምሳሌ ይሄ 350 1000 የሚባል ገዛ። ድንገት ይገርምሃል እኮ ፍቅር ባለፈው ጊዜ ሲያርፍ አይቶታል ትልሃለች። እኔ ስለ አንቺ ፍቅር ለምን ትነግሪኛለሽ? እኔ ስለ አየር መንገድ በቃ ሰበብ ነው የምንፈልገው። ስለምንወደው ነገር መናገር፣ ስለምንወደው ጉዳይ። እኔ አንድ ጓደኛ አለኝ አብረን ያደግንና ስለ መኪና ማውራት አይጀምርባችሁ። ውሃ ነው የሚጠማችሁ። ዝም ብሎ ቆይ አንድ እያለ ትልቅ እኮ አሁን በእኔ እድሜ እኮ እንደሱ የሚያወራ በቃ ሰው እኔ እንደሱ መኪና የሚወድ ሰው አይቻልም። እና ስለ ጌታ ኢየሱስ ሰክረሃል ስትባል እንዴት አድርገህ ነው ስለ ጌታ ኢየሱስ የምታወራው? ሌላ ልጨምርላችሁ ከፈለጋችሁ ጳውሎስ ንጉሥ አግሪጳ ጋር ለመቅረብ 2 ዓመት ነው የጠበቀው በሮም እስር ቤት ታስታውሳላችሁ። እና ጠብቆ እሺ ቶሎ ቸኩላለሁ፣ ፈጠን አድርገህ ንገረኛለሁ። እነግርሃለሁ። አንተ ታውቃለህ የአይሁድን ሕግ በደንብ አድርገህ እንደምታውቅ አውቃለሁ። ቆይተሃል እና እኔ ሕግ ጠብቄ እሺ እንዴት እንደሆነ አይታወቅም። እንዲህ ያለና ይኸውልህ ኢየሱስን አገኘሁት እና ኢየሱስን ሳገኘው መንገድ ላይ ተገለጠልኝና ሰውየው ቆይ አንተ እኔን ክርስቲያን ልታደርገኝ ነው? በጥቂቱ እየሞከርክ ያለው ሆኖ ጉዳይህን ልታቀርብ ነው። የኔ ጉዳይ ይቅር። አንተም ሆንክ እዚህ የተቀመጡ ሁሉ ከዚህ ፊዚካሊ ታስሯል። ከዚህ ከሰንሰለቴ በስተቀር እኔ እንድትመስሉ ነው የምፈልገው እያለ ያለው ያንተ የወርቅ ዙፋን ላይ መቀመጥ ለኔ ምንም አይደለም። እና ምንድነው ኢየሱስ? እሱ ነው በቃ። ሌላ አጀንዳ የለኝም። ተይዣለሁ በሱ። ሌላ ቦታ ላይ ሲናገር ታስታውሳላችሁ። እኔ እኮ ምርጫ ብትሰጡኝ አሁን ምንድነው ትሉኝ? ልሄድ ከጌታ ጋር ልሆን እናፍቃለን፣ በዚያ መሆን ለኔ የተሻለ ነውና አሁን ግን እዚህ መቆየቴ ለእናንተ ይጠቅማልና በዚህ በሁለቱ መካከል ታስር ያለው እንጂ እኛ አንደኛ መሄድ አንፈልግም። ታውቃለህ፣ እንደውም ስለ መሄድ ማሰብም አንፈልግም። ከዚህ የተነሳ በጣም ተረጋግተን ነው የምንኖረው። መልእክትም ታውቃለች ቤተክርስቲያንም አይነገርም።
ከፍ ትላለ። እኔ የተነገሩ መልእክቶች ቢሰበሰቡ ህይወታችን ሚኒመም 250 ዓመት ያስፈልገናል እሱን ለመኖር። የሚሄድ ሰው አይነት አይደለም። እና ጌታ ኢየሱስ ክርስቶስ ራሱ እንኳን ሊሂድ ሲል ጴጥሮስ ሂድ በኢየሱስ ስም አትሄድም ብሎታል። ጳውሎስ ግን እኔ ብሄዳል ለምን ጌታዬን አየዋለሁ ከእሱ ጋር መሆን ለእኔ የተሻለ ነው። እዚህ መሆን በሌላ ቃል አልፈልግም። የእናንተ ጉዳይ ሆኖብኝ ነው የማገለግለው እሱን ብዬ ነው እንጂ ሌላ ምክንያት ኖሮኝ አይደለም። እና ጴጥሮስ ለእነዚህ ሰዎች ይህን ሁሉ ከነገራቸው በኋላ እንደዚህ ነው እንዴ የሰደቡት ሰዎች እሺ ምን እናርግ? ለምኑ? እንደናንተ ለመሆን እንደናንተ ለመሆን ምን እናርግ? አይ ንስሐ ግቡ፣ በኢየሱስም ተጠመቁ፣ የመንፈስ ቅዱስን ስጦታ ተቀበሉ፣ እንደኛ ትሆናላችሁ። ምንም ይሄ መጥቶ አራቱ የመህጎች ምናምን ተብሎ አልሰለጠነም። በቃ ኢየሱስን ተረከው። ሌላ ነገር የለም ውስጡ ሊነገር የሚችል ሌላ ነገር አልነበረምና እነዛ ሰዎች በቃ እነሱም ሰሟቸውና መጠመቅ ብቻ አይደለም ዝቅ ብላችሁ ታነቡ ቃሉንም የተቀበሉ ተጠመቁ ይላል። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። ከዛስ በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። 3120 ሰው ምግብ መብላት ጀመረ። ፊዚካሊ እንደ ዛሬ ትልቅ ከተማ ውስጥ አይደሉም እነዚህ ሰዎች ታውቃላችሁ። ምናልባት የከተማው ሰው 10,000 ቢሆን ነው። ከ10,000 ኦልሞስት ወደ 1/3 ወሰዱት። በቃ አዲስ ጉዳይ ሆነ። ይሄ ኢየሱስ የሚባል ነገር መቀየር ጀመረ እና እነዛ ጧት ሲተቿቸው የነበሩ ሰዎች ነገ ተሰልፈው ካፌ ጀመሩ። ከየት የመጣ ነው ይሄ ከተባለ አንድ በጣም ቀላል የሆነ እውነት ነገሯቸው። ይሄ ኢየሱስ የሚባላል የመለወጣችን አንዱ ጉዳይ እንዳልኳችሁ ፍቅርን ያሳያል። የተለወጠ ሰው እንደ ድሮ መሆን አይችልም። ግን የሚያሳየው ምንድነው ከተባለ አንዱ አጀንዳው ያወራል ስለ ኢየሱስ። በቃ ሌላ ነገር የማይጥመው ማህበረሰብ ይሆናል። አጀንዳ ይቀይራል፣ ማንነት ይቀይራል። እና እነዚህ አዳዲሶቹ ሁሉ ጳውሎስ ታስታውሳላችሁ ለቆሮንቶስ ሰዎች ሲጽፍላቸው ከደጅ ያሉ ሰዎች ቆመው የተለያየ ትችት እንትን ሲሉ እኛ እብዶች ይበሉናል። ከፈለጉ ይበሉን። አብደንም ከሆነ ለማን ነው? ለክርስቶስ ነው። ባላምሮ ከተባለ ባላምሮ የሆነው ለእናንተ ነው። ሰው ስለሆንን ኮሙኒኬት እንድንደራረግ ነው እንጂ እኮ በቃ አብደንም ከሆነ የተለየ የአእምሮ ችግር ገጥሞን ሳይሆን ለክርስቶስ ኢየሱስ ብለን ያበር ነው። እና ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። እና በህይወት ያሉት ከእንግዲህ ወዲያ ስለሱ ይኖራሉ እንጂ ስለ ራሳቸው አይኖሩም። አገልግል ምናምን አይባሉም። የሚኖሩት ለሱ ነው። እዳ አይሆንባቸውም። አንዳንድ ጊዜ ሰምታችኋል ወይም ብላችሁም ታውቁ ይሆናል። እኔ በተደጋጋሚ ሰምቻለሁ። እኔ አገልግሎት አልፈልግ፣ በቃ ጌታ መንገዴን ሁሉ አጥሮብኝ ነው የሚሉ ሰዎች አሉ። በቃ እንደውም እኔ ከየት እንደመጣ አላውቅም። የሚጠቀሟት ቃል አለ ስፔሲፊክ። መንገዴን በሾህ አጥሮ አያጥርም። እግዚአብሔር እሾህም የለው፣ በሾህም የሰው መንገድ አያጥርም። ለምን ብሎ ያጥራል? ፈልገን እንድናገለግለው ነው የሚፈልገው። አገልግሎት ክብር ነው። ይሄ ምንም ማጋነን አይደለም። አግኝቼ ነው እንዴ? አስባችሁታል? ጸጋ ከሱ ነው። ጊዜ የሚሰጥ እሱ ነው። ሰው ልብ ውስጥ የሚያስገባችሁ እሱ ነው። ጉባኤ እድል የሚያዘጋጅ እሱ። እኔ የታገኛችኋለሁ እናንተ ክብር ነው። እና እንደውም መንገዴ ቢታጠር አስከፍቼ ነው የማገለግለው። አንዳንዴ ስለ አገልግሎት ያለን እንትን በግድ በመሳሪያ አፈሙስ ተደቅኖብን ምን አይመስል።
እና አይደቅንም። እግዚአብሔር ታጣቂ አይደለም። ምንም የተለየ ማንንም አስጨንቆ ሆነ ነው። በተለያየ መንገድ ሊናገር ይችላል፣ ሊያሳየን ይችላል። እመኑኝ ግን እኛ ስላላገለገልን ምንም የሚቀርበት ጉዳይ ስለሌለ በዛ አይነት መንገድ እኛ ቀረብን እንጂ እሱ አይቀርበትም። ስለዚህ ደስ ብሎ ልናገለግል የሚገባን ጉዳይ ለምሳሌ ዛሬ ለመጣን ብዙዎቻችን ስራ ውለን ደክሞን ደክሞናል፣ ግን በቃ ይሄ በጣም አሪፍ ቦታ ነው ለኛ እዚህ መሆን። በጣም ቅድም ስትዘምር እንደነበረው ነው። በቃሉ በመንፈሱ ይመልሰናል። የሆነ ነገር አግኝተን እንወጣ፣ ነፍሳችን ታድጋለች፣ ትወፍራለች እና እንመጣለን። መንገዳችን እስኪታጠር አንጠብቅም። ስለሚወደን ስላረገልን እኛም ስለምንወደው እችን ቢያንስ እናረጋለን፣ እሱ እናረጋለን። እና ጳውሎስ እንደሱ እኛ ከዚህ ወዲያ የምንኖረው ለሱ ነው። ምንም እኮ የተለየ ነገር አያስፈልገንም። ኢየሱስ ክርስቶስ ያገኛቸው እነዚህ ሰዎች ነገራቸው ተለወጠ። የዮሐንስ ወንጌል ምዕራፍ 9 ላይ አንድ በጣም ደስ የሚል ታሪክ አለ። ረጅም ስለሆነ እኔ አላነበውም። ምዕራፍ ወደ 41 ቁጥር ነው ያለው። እናንተ ግን ሂዱና አንብቡት። ታሪኩ ይሄ ከመወለዱ ጀምሮ አይነ ስውር የነበረ ሰው የሚለው ታሪክ ታስታውሳላችሁ? ሰውየው አይነ ስውር ነው። ከዛ በቃ እንደማንም ሰው ይለምን ነበር። ቤተ መቅደስ መግባት ስለማይችል ቢኮዝ አይነ ስውር የሆነ ሰው ዲፋይል ያደርጋል፣ ያበላሻል ተብሎ ስለሚታሰብ ጥግ ላይ ሆኖ ይለምን ነበርና ኢየሱስ ክርስቶስ እንደውም የቴዎሎጂ መማሪያ ሆነ ሰውየው። በቃ ሰው ኃጢአት ሲሰራ እንደዛ ሰውዬ ይሆናል ወይስ አይሆንም የሚል ታውቃላችሁ። እዚህ ቸርች ብዙ ሐኪሞች እንዳላቸው በመንፈሴ ይረዳል። እና ሕክምና ትምህርት ቤት ካዳቫር የሚባል ነገር አላለው አያችሁ፣ አውቃለሁ እኮ ትንሽ። እና ሰውየው እንደ ካዳቫር መማሪያ ሆኗል። ወላጅ ኃጢአት ወላጅም ኃጢአት እንደዛ ሰውዬ ነው የሚሉ አሉ። ኧረ ምን አገናኘው ምናምን የሚሉ አሉ ሁለት። እና ይሄ አመለካከት ደቀ መዛሙርቱ መካከልም አለና ኢየሱስ ክርስቶስን ሲያልፉ ጉዳያቸው አልነበር። ቆይ ጌታዬ እግረ መንገድ እንደውም ንገረን፣ ሰው ኃጢአት ሲሰራ አይኑ ይጠፋል እንዴ? ኧረ አይጠፋም። አባቱስ ኃጢአት ቢሰራ አባቱም እና ይሄ ሰውዬ ለምን አይኑ ጠፋ? አይ አንዳንዱ የእግዚአብሔር ክብር መገለጫ ይሆናል። አይገርምም? አንዳንድ በማይመስሉ መንገዶች እግዚአብሔር ክብር መውሰድ ሲፈልግ እና ኢየሱስ ክርስቶስ ፈወሰው። ብቻ ላሳጥርላችሁ፣ ሰውየው ታውቃለህ ምንም የሚያውቀው ጉዳይ የለም። ጭቃ አረገ፣ ፈወሰ፣ ሂድና ታጠብና በቃ ጨርሰናል አሉ። ክርክር ተነሳ፣ ሌላ ክርክር። ሲፈወስ ደግሞ እንዲህ ምን ስለሆነ ነው የሚፈወሰው? አይ በቃ ኢየሱስ ክርስቶስ ፈወሰው። እናስ በቃ ሄዱ። ኮሚቴ አዋቅረው ኢየሱስ ክርስቶስን መያዝ ይፈልጉ ስለነበር ወላጆቹ ጋር ሄዱና እንዴት ነው ቆይ ይሄ ሰው ሲያጭበረብር ነው ወይስ ተፈውሷል? ወላጆቹ በጣም እኔ ደስ ይሉኛል። እንዴ እኛ ምን እናድርግ? መቼም አንጥለው ልጃችን ነው እንጂ እኮ ሚስት ማግባት እኮ የነበረበት እድሜ ትልቅ ነው። ሄዳችሁ ጠይቁት ራሱናል። አወረዱት አየህ ከራሳቸው ላይ። ምክንያቱም ድኗል ካሉ ሊወገሩ ነው፣ ከእድር ይባረር፣ ብዙ ችግር አለ። አልዳንም እንዳይሉ ድኗል። እኛ ለምን በጎን አናልፍም እንዴ? ቤት ስላለ ነው እንዴ እኛ ላይ የምታረጉት? እንጂ እኮ እሱ ትልቅ ሰው ነው። ራሱን ጠይቁት። ዳን እንዴ ብለው ጠየቁት። ሲጠይቁት ምን እኔ ምን አውቃለሁ ኢየሱስ የሚባል ሰው እያዳነኛል። በል ዝም በልና እሱ ኃጢአተኛ እንደሆነ እኔ እናንተ አላችሁ። እኔ ኃጢአተኛ ይሁን አይሁን አላውቅም። ሁለተኛ መንፈሳዊ አድርገው ጠየቁት። እግዚአብሔርን አክብር ምናምን ብለው አንዳንዴ እንደምናምን መንፈሳዊ ለመሆን የምንጠቀምባቸው እኮ ዘዴዎች አሉ። ቮካብለሪ አመቻችተን ልክ እንደሱ ድምፅ ወፈር አድርጉ፣ እግዚአብሔርን አክብር፣ ሃሌሉያ። አሁን እሱን ያለ ቅድም ነገርኳችሁ።
አልሰማቸው። አሁን ልትከተሉት ነው እንዲህ አላቸው። ታውቃለህ ሰውየው ዲፕሎማሲ የሚባል ነገር ምንም አያውቅም። በቃ ለማኝ ነው፣ የሚያስጠጋው የለም፣ የመጣለትን ልጥፍ ነው። እና በቃ አዳነኝ፣ ኃጢአተኛ እኔ አላቅም፣ ጠይቁት እሱን። ለእኔ ግን በግሌ ኃጢአተኛ አይደለም እና ለአንተም ለእኔ አዳኜ ነው። አንድ ነገር ነው የማውቀው፣ ድሮ ላይም ነበር አሁን ያለው። ይላል ጨምርላችሁ ማርቆስ ወንጌል ምዕራፍ 5 ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በታንኳ ሄዶ አንድ ቦታ በመቃብር ቦታ ሲያልፉ ያ የታሰረው ሰውዬ ትዝ ይላችኋል። እና ገና አጋንንቱ ኢየሱስን ሲያዩት ጮሁ። ምን ልታረግ መጣ? ውጣ አለ። እሺ ካስወጣህን በቃ ወደ ሲኦል እንትን አታርገን፣ አሳማ ውስጥ ግባ፣ በቃ አሳማ ውስጥ ግቡ አለ። 2000 አሳማ በአንድ ቀን። ሰው መጣና እረኞቹ ወደ ከተማ ሄደው እረ ጉድ ፈልቷል። ምን ሁለት ነገር ነው፣ አንደኛ አሳሞች አልቀዋል አሉ። በቃ አሳማ የሚባል ነገር የለም። ሁለተኛ ግን በጣም ከባዱ ነገር ያ እብዱ ሰውዬ ድኗል። ከከተማ ሰው መጣና አዩት። በጣም የሚገርመኝ ወደ ነፍሱ ተመልሰው ልብስም ለብሰው አዩትና ፈሩ። እብድ ነው ጤነኛ ነው የሚያስፈራው? ባይዘዌ ነገር ሲምታታ አደገኛ እና ፈርታው እኮ ቁጭ አላሉ። ኢየሱስ ክርስቶስ ምን አሉት? ሂድ ብለው ለመኑት። በእናት በቃ ሌላ ሰው እንዳትፈውስ ትወጣለህ በጌታ ፍቅር። ያ ሰውዬ ልከተልሃል እና ጌታ ኢየሱስ ክርስቶስ አትከተል እና ሂድና ጌታ ያደረገልን ተናገረ። ከዛ በጣም የሚገርመኝ ፓርት ጋር ልደርስ ነው። 10 ከተማ በሚባል እየሰበከ ኖረ። ምንድነው የሚሰብከው? ምንም እኮ የሚያውቀው ጉዳይ የለም። ይኸውልህ ከተነካህ ያቺ አንድ ጉዳይ በቂ ናት። ስለመለወጥ፣ ስለተሐድሶ፣ ስለምናምን በእነዚህ ወራት የምናወራው ይቺ መነካት ናት። ይሄ ሰውዬ እንደሱ ነው የሆነው። ስብከቱን እኔ መገመት እችላለሁ። ምክንያቱም ስለ ኢየሱስ ክርስቶስ ሰምቶ አያውቅም ከዛ በፊት። ቢኮዝ በአእምሮ አልነበረም፣ አእምሮ አይሰራም። ከዛ በኋላም አልሰራም። ፕሮባብሊ ከጌታ ጋር የነበረው ኢንካውንተር እኔ እንጃ 10 ደቂቃ ግማሽ ሰዓት ይደርስ እንደሆነ አላውቅም። ከዛ የበለጠ ግን አይደለም። አይናቸው የሚያይ ስለ ኢየሱስ የሚያውቁ ሰዎች ኢየሱስ ክርስቶስን ሂድልን ሲሉት፣ ይሄኛው ግን እንደዚህ አለ። ከተማ ተመልሶ ታውቃላችሁ፣ ሰው ቆሞ እኔን ታውቁኝላ። ያው ታውቃላችሁ ደግሞ ድሮ አእምሮ ስለተነካ ሰው ወደ ቁጭ በልና ስማኝ ምናምን ካለ ይሰማል። ታውቃላችሁ እኔ በሰንሰለት እንዴ እናውቃለን፣ በሰንሰለት ኢየሱስ የሚባል ታውቁታላችሁ? እሱ እኮ ነው ያዳነኝ። እሺ በቃ ሰምታችኋል፣ ሂዱ። ሌላ ቁም አንተ ከዚህ ጀምሮ እስከዚህ አልሰማ፣ ቁጭ በልና ስማኝ። ታውቁኝላ? እብድ እዛ መቃብር እናውቃለን። ኢየሱስን እሱ እኮ ነው ያዳነኝ። ደግሞ ሌላ ግሩፕ በቃ እቺ ነው ስብከቱ። ቢኮዝ ሌላ ነገር አያውቅማ። የኛ ጉዳይ አይደለም። መጽሐፍ ቅዱስ ሲናገር ብቃታችን ከኛ አይደለም። እና ስለ አገልግሎት ስናስብ አንዳንድ ጊዜ እውነት ነው ባይዘው በስታንዳርድ ካወጣ ነው መቼም አንበቃ። የፈለገ ብንማር እንደውም እኔ አንዳንድ ጊዜ በተለይ እኔ ለአገልግሎት ያዘጋጃሉ ተብለው የምንማራቸው የሥነ መለኮት ምናምን ትምህርቶች አንዳንዶቹ ያርቃሉ። ሁሉ አይደለም፣ አንዳንዱ ነው ያልኩት። መግባት የምትፈልጉ ቀጥ ብላችሁ ክረምት ሄዳችሁ ተመዝገቡ። በእኔ ምክንያት እንዳታቆሙ። እኛም ማስተምረን ገንዘብ እናገኝበት እየተሳሰብን ነው ወገኖች። እምላችሁ አያስፈልግም ምናምን ይገባችኋል። ይሄ በጣም ጥራዝ ነጠቃ አይነት አይደለም። ግን የኛ ብቃት ከሱ ነው። የኛ ብቃት ከመነካት ነው። እነዚህን ሁለት ሰዎች አይነ ስውሩ ሰውዬ ኢየሱስን አሁን አየው። ከዛ ሄዶ በቃ መናገር ላገኘው። ብዙ ሰዎች ናቸው እንደሱ የሆኑት። ይሄ አእምሮ ተይዞ የነበረ ሰውዬ ጌታ ከፈወሰው በኋላ እኔ በጣም ይገርመኛል። 10 ከተማ በምትባል እየሰበከ ኖረ እኮ ነው የሚለው።
ምኑን አውቆት ነው የሚኖረው? አሁን አንዳንድ ሰዎች ቆይ አንተ ተመርቃል እንዴ ምናምን ከየት መጥተህ ነው? ኢየሱስንም ብለውታል። ባይዘ እንዴ አንተ አናቅም እንዴ አናጢ ልጅ አይደለም እንዴ ራስ አናጢ አይደለም እንዴ ምናምን ብለውታል ኢየሱስ ክርስቶስን። ጉዳዩ የአናጢነት አለም ንክኪ ነው። እና እውነተኛ ለውጥ ይሄ ከጌታ ጋር ትንሽ ስንነካካ ራሳችንን ሲያሳየን ማቀርቀር ትጀምራለህ። ለካ ከሱ ውጪ በቃ እና እንዴት እንደተነካን ስናውቅ እንዴት እንደደረሰልን ስናውቅ ስለሱ አለመናገር አንችልም። ለማኝ አንፈልግም። ጌታ ላይ ትከሻ መንፋት አንጀምርም። ቤተክርስቲያን ያሉ ሰዎች መጥተው እንዲለምኑን አንፈልግም። አሁን በአንዳንዶች ዘንድ ልማድ እንደሆነው መጽሐፍ ቅዱስ እንደሚል ግን የመጽሐፍ ቅዱሱ ሳይሆን ትንሽ ባገለገልን ቁጥር በጣም ተለማመጡኝ እንደምንለው አይደለም። እድል ነው። ጌታ ኢየሱስ ስለ ማርያም ሲና ማንም የማይወስድባትን እድላል። ማንም እድል ነው። ምድር ተቀምጠ ሰማይ ላይ ቲክ የሚደረግ ስራ መስራት እድል ነው። ለማኝ አንፈልግም። እና ባይደክመንና ቀንና ሌሊት ብናገለግል ተደርጎልን እኮ ደግሞ እኮ በነፃ አይደለም እንዴ ሰው አድርጎ አቁሞን ነው። እውነት እንነጋገር ከተባለ ዲዘርቭ አናረግም። ቸር ሆኖልን ነው። ማንነቱን ሊያሳይ ነው። ከደከመ ከተበላሸ ነገር ውስጥ ብርቱ ማውጣት እንደሚችል ሊያደርግ ሾኬዝ አርጎን ነው። እና እድል ነው። እስክትለመኑ አጠብቁ። ከልቤ ነው የምላችሁ። አግኝተን ነው ለልጆቻችን ብናወርሰው ሄደ። እኔ ሁሌ የምለው አንድ ጊዜ አንድ ሰው ጠይቆኛል። እንዳጋጣሚ ሆኖ የመጀመሪያ ልጃችን ሲወለድ ተጋብተን ከባለቤቴ ጋር የተወሰኑ ዓመታት አሳልፈን ነውና ለካ አንዳንዱ ሰው ላይ ጥያቄ ነበር ይመስለኛል። እና ብዙ ሰው ደስ ብሎት አንድ ሰው ወደ ስራ እየመጣው መንገድ ላይ ቆሞ ከደብረ ዘይት ራይድ ሰጠውትና ሰምቻለሁ ወለደች እንመጣለን እና መጣዋል። በኋላ እና በጣም ደስ ብሎናል እንደዚህ ያለና ድንገት የሆነ ጥያቄ ጠየቀኝ። እኔ የእናንተ ልጅ ግን ምንድነው የሚሆነው? እንደው ሲያድግ እንደው እሱም ማየት ነው የፈለኩት። አንዳንድ ሰው ነገር ይፈልጋቸዋል። ምለው ፖዚቲቭ ነው ጥያቄው ከኔጌቲቭ አውቀዋለሁ። ግን እኔ አሁን ቆይ 15 ቀን ልጅ እኔ በቃ ልጅ ደስ ብሎኛል ልጅ እና ያ ባለፈው ይዤ የመጣሁት ልጅ ቆንጅዬ ልጅ እና በቃ ስራ ሰጠኝ። መኪና እየነዳው ማሰብ ጀመርኩ። ምንድነው ዶክተር ነው የሚሆነው እንትን ነው የሚሆነው ዝም ብዬ ማሰብ ጀመርኩ። ፋይናሊ ግን ምን እንደመጣልኝ ታውቃላችሁ? እኔ የፈለገውን ይሆን እንደማንም አባት ፕሮፌሽናል ሊሆን እፈልጋለሁ። ግን በጣም የምፈልገው ሰባኪ እንዲሆን አግኝቶ ነው እና ነገርኩ። የኔ ልጅ አገልጋይ እንዲሆን ነው ፈልገው። ከምርህ ነው አለኝ። እንዴ ከምርህ ነው? ከዛን ጀምሮ እስከ ዛሬ እየጸለይኩ ነው። እኔ በቃ በጣም ደስ የሚለኝ እኔ ጡረታ ስወጣ ባይብሌን ለልጄ ሰጥቼ አግኝቶ ነው። ዶክተር ምናምንማ ይሆናል ወዶ ነው። ይሄን ሁሉ እየከፈልኩ አስተምሬው አግኝቶ ነው ጌታን ማገልገል። አግኝተሽ ነው እንዴ?
ከሆነ ትልቅ ሰው ጋር እኮ መሆን በራሱ እኮ የሆነ ሰው ስታውቁ እኮ ትከበራላችሁ። ኮራ ብለን ነው እንዴ እኔ አገልጋይ ነኝ ማን ጌታን ነው። እነዚህ ሰዎች እሱ ነው የሆነው። እና እነዚህን ስናይ ምንድን ነው የመጀመሪያ ጉዳይ እንዳልኳችሁ ተሐድሶ ምን ከውጭ መጥቶ ዘፍ የሚልብን አይደለም። ውስጥ በቃ ይሄ በዚህ ጌታ ፍቅር መነካት ከዛ ባለፈው እንደነገርኳችሁ የአስተሳሰብ ለውጥ የማይንድ ሴት ለውጥና በቃ ጌታ እንድንልና ሰው ምን ነው አከረርሽው አበዛሽው እንዴ ምን ይገርማል ታዲያ በቃ ማድረግ አለብን። እኔ እችል ልንገራችሁና ወደ መጨረስ ልምጣ። ዩኒቨርሲቲ የፍሬሽማን ተማሪ ሆነን በጣም ማአት የኔታ ጅማ ዩኒቨርሲቲ ነበርኩና እንትን ግቢ ውስጥ ነው የምንኖረው የምናድረው 40 ምናምን ልጅ ነው አንድ ዶርም ያለው ትዝ ይላል። እና ያው ጸልያለሁ ከዛ ውጭ ግን ምንም አላረግም ተንበርኬና የሚገርመው እኔ ስጸልይ እኔ አልጋ ላይ የሚተኛው ልጅ ሁሉ ቀን ማለት ነው ወይ ይጮሃል አውቆ ማለት ነው አጋንንት አይደለም የሚያስጮህ ፈልጎ ምን ይላል ወይ እንዲህ ይላል ተንበርክኬ አልጋው ላይና እኔ በጣም ብዙውን ቀን ራሴን በመግዛት ነው እንጂ በጸሎት አይደለም ማሳልፈው ተንበርክኬ ተነስቼ አንዳንድ ጉዳዮች ማድረግ እየፈለኩ ይችላል። እና አንድ ቀን ከኔ አልጋ ጎን ካለ ልጅ ጋር ተጣሉ በእኔ ምክንያት። እኔ ተንበርክኬ ነው የሚጣሉት እና እኔ ተነስቼ ገላገልኩ። ምን አረጋለሁ? ያኛውም በጌታ አይደለም። ምን አረጋ? የራሱ ነው ሃይማኖት የግል ሀገር ይሄ ልጅ አየዋለሁ ሁሌ ዝምተኛ ስለሆነ ነው እንዴ ምናምን አለ። ከዛ መሀል ገብቼ እና እሱ ከዛ ለያየኋቸው ምናምን ያኛው የዶርማችን ሃርደኛ ነው እንደዚህ የሚለው እና ጠየቁት ለምን ተከራከርክ? አንቺ ሰው አትነኪ በቃ እንደ ሌሎቹ አጀነጅኝ። ለካ የተመቸውት በጣም ድንዙዝ ስለሆንኩ ነው። እና በቃ የራስሽን ነው አርፈሽ ኖረሽ በጣም አንተ ከዛ ቅዳሜ ዕለት ወኔን አሰባስቤ ዴቭ ፌሎኒ እንደ ጀመርሽ አለኝ። በጣም ገረመው። ከዛ በቃ ብለን የመጨረሻ ዓመት ላይ ግን ጌታን ተቀብሎ ወጣ። እምላችሁ ኮምፕላይ ለማድረግ ከሌላ ጋር አገልግሎት ይሄ እሺ ይሄን ቃል ስጠቀም በጣም ይቅርታ አድርጉልኝ። ፋራ ክርስቲያን ሆኖ ይሄ አለ ግግም ያለ የትም ስነ ኢየሱስ በቃ ኢየሱስ እኔ ሌላ ምን አውቃለሁ ድሮስ የምንል በተለይ በዚህ ዘመን ያላችሁ ወጣቶች ቢኮዝ በጣም አደገኛ ታይም ላይ ነው የምትኖሩት። ይሄ the level of modernity በጣም የሆነ ሼል ውስጥ እንድንገባ ያደርገናል። በቃ ከዚህ ውጡና ግን እንደ እብድ አስቡት። ይሄ ጌታ ከምን እንዳዳናችሁ ከምን እንደከለላችሁ እንዴት እንደተሸከማችሁ እንዴት ይዟችሁ እንደሚሄድ አስቡና ላገኛችሁ ሰው ምን ድርቅ በቃ አግኝተህ ነው እንደ ጌታን መቀበል። እንደሱ ሲሆን ህይወት ኢዚ ይሆናል ወገኖች። ከጌታ ጋር ያለን ነገር እነዚህ ሰዎች እስካሁን ያየናቸው በሙሉ ደቀ መዛሙርቱ በሉ ጳውሎስ በሉ የአይነ ስውሩ ሰውዬ በሉ እብዱ ሰውዬ ሌሎቹም በሙሉ ብናይ አንድ ነገር ነው። አንድ በኢየሱስ ፍቅር ተነክተዋል። በቃ ሌላ የላቸው። ከዛ ውጭ እኮ ነጥላችሁ ብታዩአቸው እኮ ድንዝዝ ነው የሚያደርጓችሁ። ግን በጌታ ተነክተዋል። ከልባቸው ነው ከልባቸው። ሰው ሲነካ እንደሱ ነው። ታስታውሳላችሁ ኢየሱስ ክርስቶስ የትንሣኤ ቀን ጠዋት ሴቶቹ ወደ መቃብር ሄደው ማርያም ምን ብላ እንደጠየቀች ትዝ ይላችኋል? አትክልተኛው መስሏት ጌታዬን ወዴት እንዳኖሩት አይተሃል አለችው። ሞቶም እንኳን ያን ቀን እንደተነሳ እሷ በዛ ሰዓት አላወቀችም፣ ግን አለ ልቧ ውስጥ አይተሃል የት እንዳደረጉት ጌታዬን እና እሱ ይሁንልን።
በጌታ መነካት። እንደሱ ሲሆን ስራ አይሆንብንም። ካልኩሌት አድርገን አናገለግልም። ካልኩሌት አድርገን አንወድም። በቃ አዲስ ስታይል ይሆናል በህይወታችን። እንደሱ ይሆናል። በሐዋርያት ዘመን የነበረው እኮ በዚህ ሀገር እንኳን ስላለፉት አባቶቻችን እኮ ሲመሰክሩ እንደሱ ነው። አንዳንዶቹን ሰዎች እኮ ሳናቃቸው ስለነሱ እናውቃለን። እና አባባ አንዳሮ አባባ ሻኛ ምናምን በእኔ የታይተናቸው እናውቃለን። ግን ሰዎቹ ከሐዋርያት ስራ ቡልቅ ብለው ይወጡ አይደል ይመስሉት? ተነክተው እኮ ነው። እሱ ነው፣ ሌላ ምንም ነገር የለንም። እሱ ነው። በፍቅር የተያዘ ሰው የማይከፍለው ዋጋ የለም እንዳይመስላችሁ። አገር አቋርጦ እኮ ከሲኤምሲ መካኒሳ ታክሲ ተሳፍሮ 10 ደቂቃ የሚወዳ ደህና ነሽ አለ ደህና ነሽ ብሎ ለመመለስ ይሄዳል እኮ። ጌታ ኢየሱስ ፍቅር ይዞት ነው ከሰማይ ሲኦል የወረደው። በቃ የመውደዱ ልክ ለኛ እንደሱ ነው። አሁን የኛ ሪስፖንስ ነው የሚፈልገው፣ የኛ ምላሽ ነው የሚፈልገው። ስለዚህ እሱን ካገኘን እዳ አይሆንብንም ልላችሁ ነው። ብዙዎቻችን ልጆች ያላችሁ ሰዎች ባይኖራችሁም ልጆች ናችሁ እናንተ። ለሆነ ሰው ልጆች ነን እና ታውቃላችሁ። እኔ ልጅ በጣም ነው አይደል የምንወደው ከወለድን በኋላና፣ ግን እንደ ልጅ ኪሳራ እንደሌለ ታውቃላችሁ። የመጨረሻ እኮ አክስሮች ልክ እኛ አክስር እንደነበር ነው ማለት ነው። ይህ በቃ ቆጥበህ ታግለህ አስተምረህ። እኔ አስታውሳለሁ ገና ልጄን የመጀመሪያ ቀን ትምህርት ቤት ያስመዘገብኩት ቀን የተናገርኩት ያስከፈሉኝ ክፍያ እኔና 4 ጓደኞቼን ከአንደኛ ክፍል እስከ ዩኒቨርሲቲ ያስጨርሰን ነበር። ብቻዬን አይደለም። ይኸው እስካሁን በጌታ እርዳታ እያከሰረኝ። ግን በቃ እኔ አሁን በእሱ ልጅ አትምጡብኝ። ስትወዱ እዳ አይደለም። ጌታን ለማገልገል ልንይዝ የሚገባን ጸሎት ከሆነ ጌታ ሆይ በፍቅር ሙላኝ፣ በቃ አስበኝ፣ ድረስልኝ እና ተገለጥልኝ፣ ሊው ያን ማንነትህን እና በቃ ያኔ እለወጣለሁ። አንዴ ስትነካ እንዳለፈው መሆን አይቻልም። ዛሬ ምሽት እሱ ነው የምላችሁ። የውስጥ ጉዳይ የቀሩት በሙሉ ውጤቶች ናቸው። እግዚአብሔር ይርዳ።